فصل. بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه ومن اهتدى بهداهم إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد فالسلام عليكم ورحمة الله وبركاته. بلفو الشيخ ابن القيم رحمه الله تعالى لازالت أيكاتشو سو كونجل انديت ملاكك اندميشل كاللبت وانجل انديت موتات اندميشل يمجمريات قوماتشو ينبرو دعا نبر بدعا لا درا بدعا لا برتابلو دعا تقباينت ينور زند مسفرتوچن اسقمطوال غزياتوچن تقوموال ሁኔታዎችን አመላክተዋል። زارم إن شاء الله كدعاء يتيازون انقطرال. قال المصنف رحمه الله فصل يو عند رأس جرسن ودليل رأس سنقبا كنبرو كهالاو غا ይሄንኛውን የሚለይ ማለት ነው። ለይ እንደ ማለት ነው። الأدعية دعاዎች بمنزلة السلاح بمساريا ደረጃ ናቸው። دعاዎች እንደ መሳሪያ ናቸው። قال رحمه الله والأدعية دعاዎች والتعوذات መጠበቂያዎችም ተዓውዛት መጠበቂያዎች ቁርአን ሊሆኑ ይችላሉ፣ ሐዲስ ሊሆኑ ይችላሉ፣ የተለያዩ ዚክሮች ማለት ነው። መጠበቂያዎች بمنزلة السلاح በመሳሪያ ደረጃ ናቸው፣ ልክ እንደ መሳሪያ ናቸው። والسلاح መሳሪያ ደግሞ بضاربه የሚወሰነው በምኑ ነው? በመቺው ነው። بضاربه መሳሪያውን ይዞ የሚጠቀመው አካል በሱ ነው። لا بحد فقط በስለቱ ብቻ አይደለም፣ መሳሪያው ስል ስለሆነ ሹል ስለሆነ ብቻ አይደለም። ዳሪቡ መሳሪያውን የያዘው አካል ምን አይነት ሞያ አለው፣ ምን አይነት ኃይል አለው የሚለው ይወሰናል። قال فمتى كان السلاح فمتى كان በሆነ ጊዜ السلاح መሳሪያው በሆነ ጊዜ سلاحا تاما ሙሉ የሆነ መሳሪያ በሆነ ጊዜ لا أفت به በሱ ላይ ምንም ችግር የሌለበት መሳሪያ በሆነ ጊዜ طيب ምንም አይነት ችግር የለበትም መሳሪያው። ያ መሳሪያ ሽጉጥ ሊሆን ይችላል፣ ስለት ነገር ሊሆን ይችላል፣ የተለያየ መሳሪያ ምሳሌ ማድረግ ትችላላችሁ። ሙሉ የሆነ መሳሪያ በሆነ ጊዜ ወሳዒዱ ክርኑ ደግሞ ወሳዒዱ ክንዱ ሳዒድ ቀውይ ጠንካራ የሆነ ክንድ በሆነ ጊዜ ማለት መሳሪያውን የያዘው አካል ጠንካራ በሆነ ጊዜ ወልማኒዑ ከልካይም መፍቁዱን በጠፋ ጊዜ طيب አንደኛ መሳሪያው ሙሉ መሳሪያ ነው፣ ምንም አይነት ችግር የለበትም። ሁለተኛ ሳዒድ ቀውይ ነው፣ ክርኑ ሰውየው የሚይዘው በእጁ የሚይዘው ሰውዬ እጁ በጣም ጠንካራ ነው። ወልማኒዑ ከልካዩ ደግሞ መፍቁዱን በለለም ጊዜ ከለለ ማለት ያ መሳሪያ ሊያርፍ ሲል ሰውየው ብረት ለብሶ ከሆነ በፍጹም መሳሪያው ሰውየውን ሊጎዳው አይችልም። እንደዛይ ነገሮች ከተወገዱ حاصلت به በሱ ትገኛለች النكاية ማጥቃት ትገኛለች። النكاية ነከለ عدو ይባላል። يعني أوقع به وهزمه أو وغلبه ማለት ማሸነፍ ይገኛል። في العدو ጥላትን ማሸነፍ ይገኛል። ምሳሌ ያደረጉ ነው። ዱዓ ልክ እንደ መሳሪያ ነው። አንድ መሳሪያ ግን ሊሰራ ሲል ሶስት ነገራቶችን ዘረዘሩ ማለት ነው። قال ومتى تخلف كقدل واحد عند من هذه الثلاثة كنزي كتكسناتشو كسوستوچو عندو كقدل تخلف التأثير تسنوم ودوها يكرال تسنو አይገኝም። አሁን ከዘረዘርናቸው ከሶስቱ ማለት የመሳሪያው ሙሉነት ያስፈልጋል፣
ምሳሌያቸው መሳሪያ ሙሉነት ሲሉ ዱዓውን የተፈለጉበት ዱዓው ራሱ ትክክለኛ መሆን አለበት። ሳዒድ ክንዱ ደግሞ በጣም ጠንካራ መሆን አለበት አሉ። ክንዱ የተፈለገበት ዳዒውን ነው። የዳዒው ጥንካሬ ዱዓ አድራጊው መስፈርቶችን አሟልቶ ከኹራፋት ርቆ ቀልቡን ሰብስቦ በአላህ ላይ ተመክቶ ዱዓ የሚያደርግ ከሆነ ወልማኒዑ መፍቁዱን ሲሉ ደግሞ ያ ነገር እንዳይከሰት የሚከለክሉ አሉ። ለምሳሌ ወንጀሎች ሊሆኑ ይችላሉ፣ ሐራም መብላት ሊሆን ይችላል። طيب ይህን የመሳሰሉ ነገራቶች ሊከለክሉት ይችላል ዱዓው እንዳይደርስ። ስለዚህ እነዚህን ነገራቶች ከተወገዱ ተጽዕኖ ማምጣት ይችላል አሉ። ቃለ ረሂመሁላህ فإذا كان الدعاء ዱዓው ከሆነ في نفسه በራሱ ዱዓው ከሆነ غير صالح መጥፎ የሆነ ዱዓ ከሆነ أو الداعي ወይም ዱዓ አድራጊው ለም يجمع ካልሰበሰበ በይነ ቀልቢሂ በቀልቡና ወሊሳኒሂ በምላሱ ፊ ዱዓኢ በዱዓው ላይ በምላሱና በቀልቡ ካልሰበሰበ ገይረ ሳሊሕ ማለት መጥፎ የሆነ ዱዓ ለምሳሌ ሐራም የሆነ ዱዓ ሊሆን ይችላል። ረሱል ዓለይሂ ሰላቱ ወሰላም እንደነገሩን ላ የዛሉ ዩስተጃቡ ሊልዓብድ ማ ለም የድዑ ቢኢስሚን አው ቀጢዐቲ ረሒም ዐነል ሐዲስ። አላህ የአንድን ባሪያ ዱዓውን ከመቀበል ወደ ኋላ አይልም በወንጀል እስካለመነ ድረስና ዝምድናንም በመቁረጥ። ለምሳሌ የአላህ እገሌን እንደዚህ እንዳደርጋት እሷን እንደዚህ አምና በቃ ወደ ዝሙት ሊሆን ይችላል ይሄ ነገር ከሰረኩኝ ከተሳካልኝ እያለ ዱዓ የሚያደርግ ከሆነ ገይረ ሳሊህ እሱ ነው። አው ይዳዒ ወይም ደግሞ ዱዓ አድራጊው ለም የጅመዕ ያልሰበሰበ ከሆነ በይነ ቀልቢሂ ወሊሳኒሂ ፊ ዱዓኢ በቀልቡና በምላሱ መካከል ካልሰበሰበ ሐሳቡ ሌላ ቦታ ነው፣ ምላሱ ዱዓ ላይ ነው። ረሱል ዓለይሂ ሰላቱ ወሰላም ወዕለሙ አነላህ ላ የስተጂቡ ዱዓአን ሚን ቀልቢን ጋፊሊን ላሂን ዝንጉ ከሆነ ቀልብ አላህ ዱዓን አይቀበልም ብለዋል። አው ካነ ወይም ከሆነ ተመ እዛ ቦታ ላይ ማኒዑን ከልካይ ካለ ثመ ሳይሆን ተመ በሉ ተመ ማኒዑን እዛ ቦታ ላይ ከልካይ ካለ ሚነል ኢጃበቲ ተቀባይነት እንዳይኖረው የሚከለክል ካለ ለም የሕሱሊል አተሩ ተጽዕኖ አይገኝም። ሰውየው ዱዓ ሊያደርግ ይችላል፣ ግን ከልካይ ነገራቶች ሊኖሩ ይችላሉ። ቅድም እንዳልነው ረሱል ዓለይሂ ሰላቱ ወሰላም የዛን ሰው ታሪክ ሲነግሩን ዩጢሉ ሰፈር መንገድን በጣም ያስረዝማል፣ መንገደኛ ላይ ነው። አሽዓተ ወአግበር ፀጉሮቹ ብትንትን ያሉ እግሮቹ በአቧራ የተለበሱ አቧራ በአቧራ የሆነ ሰው ተመልከቱ። መንገድ ላይ ነው። መንገድ ላይ ሰፈር ላይ ሆኖ ዱዓ ማድረግ ዱዓ ተቀባይነት ከሚያገኝባቸው ቦታና ጊዜያት ውስጥ ነው። አሽዓተ አግበር አቧራ በአቧራ ሆኗል፣ ጉስቁል ብሏል ሰውየው። ሁለት በሉ የሙዱ የደይህ ኢለ ሰማ ከዛ ሁለት እጆቹን ወደ ሰማይ ያነሳል አሉ። ይሄ አንዱ ረሱል ዓለይሂ ሰላቱ ወሰላም የነገሩን ነው። ሶስት መስፈርቶችን አሟልቷል። ያ ረብ ያ ረብ ያ ረብ ይላል። አሁን ጌታዬ ሆይ ጌታዬ ሆይ ጌታዬ ሆይ እያለ አላህን ይለምናል። ኢልሓህ ፊ ዱዓ አስገኝቷል። በዱዓ ላይ ቸክ ብሏል። አያችሁ መስፈርቱን አሟልቷል። ዱዓ እያደረገ ነው መስፈርቱን አሟልቶ፣ ግን ማኒ አለ። ረሱል ዓለይሂ ሰላቱ ወሰላም ምን አሉ? ወመጥዓሙሁ ሐራም ወመሽረቡሁ ሐራም ወመልበሱሁ ሐራም ወጉዝየ ቢልሐራም ምግቡ ሐራም ነው፣ የሚጠጣው በሐራም ነው፣ ልብሱ በሐራም የተገዛ ነው፣ ሰውነቱ የተገነባው በሐራም ነው። ፈአና ዩስተጃቡ ሊዛሊከ ታዲያ ለዚህ ሰው እንዴት ነው ዱዓው ተቀባይነት የሚኖረው? አሉ ረሱል ዓለይሂ ሰላቱ ወሰላም። አያችሁ መስፈርቱን አሟልቷል። ነገር ግን ማኒዕ ተገኘ ከልካይ ተገኘ ማለት ነው። ዱዓው እንዳይሳካ የሐራም ገንዘብ እየበላህ የሰውን ባ እያስለቀስክ እያግበሰበስክ የቱን ፍጮ ዱቄቱን አንጮ እያልክ እየበላህ ሲጀክርህ ዱዓ የምታረግ ከሆነ ዱዓ ተቀባይነት የለውም። ኪስህን በሐራም ሞልተህ ሰውነትህን በሐራም ገምተህ ዱዓ ተቀባይነት አይኖረውም ማለት ነው። ስለዚህ አው ካነ ተመ እዛ ቦታ ላይ ካለ ማኒዑን ከልካይ ካለ ሚነል ኢጃበቲ ለም የሕሱሊል አተሩ ማለት ይህ ነው። ባረከላሁ ፊኩም። ቃለ ረሒመሁላህ ወቀድ ደለል ዐቅሉ በእርግጥም ዐቅል አመላክቷል ንጹህ የሆነ አእምሮ፣ ወነቅሉ ነቅልም አመላክቷል። النقل الأدلة الشرعية من الكتاب والسنة ما تناقله العلماء أقلم نصوه هنا أمره والنقل نقلم لك اندزيه قرآننا حديثوج آثروج أملاكتو والفطر اندزيه تفترو نصوه هنا تفترو أملاكتو من دنا أملاكتو على أن التقرب مقاربكو إلى رب العالمين ودا علامات جيتا ودا الله مقارب وطلب مرضاته يسون يا الله ودتها مفلك
والبر ملكام موال والإحسان بقو مدرق إلى خلقه ودفترانوش ملكام مدرق بقو نقر مدرق من أعظم الأسباب كتلالك مكنياتوش ناتشو الجالبة يميامت كهونو لكل خير ملكام النقر كله كم يامت نقراتوش وانا نقراتوش ناتشو هي قلزنو نصوها مرو يالو سو عند سو ملكام النجار سي سراكة تملكته يا سو برقت أنجنت ملكام النجار يا جنيل جزء بيرزم من قام علت وعضدادها يسواتك أراني مدفوع موال لسوتشم لا الله سبحانه وتعالى مدفوع نجار مدرج من أكبر الأسباب كتلالك مكنياتوش ناتشو الجالبة يميامت يهونو لكل شر مدفوع نجار بعدك على كميامت ونجاراتوش وست الناس ናቸው መልካም ነገር ማስራት ለመልካም ነገር ሰበብ ነው መጥፎ ነገር መስራት ለመጥፎ ነገር መምጣት ምክንያት ነው ይህ ማንንም ያውቀዋል አንድ ካፊር የሆነ ሰው መልካም ነገር ቢሰራ ዱንያ ላይ አላህ መልካም ነገር ይውልለታል መልካም ነገር ያደርግለታል طيب ابن القيم ابن تيمية እንደሚሉት ዱዓውን ይቀበላል አላህ የካፊርን ሰው طيب فما استجلبت المتاتشم مكو نعام الله يا الله سقال المتاتشم واستدفعت التوجدتشم التجفترتشم نقامه يا الله قطا بمثل طاعته السن كمتعزز بمسلة بطاعك بمسلة نجر انجي المتام يا الله قطا ما التوجد والتقرب إليه ودا الله بمقرب به ننجي والإحسان إلى خلقه ወደ ፍጡራኖችም መልካም ነገር በማወል ቢሆን እንጂ طيب መልካም ነገራቶች ሁሉ የመልካም ነገራቶች ውጤት ናቸው አንተ የዘራኸውን ነው የምታጭደው ጊዜው ይርዘምም ይርዘው ይጣርም نعم ስለዚህ መልካም ነገር ማድረግ ዱዓችን ተቀባይነት እንዲያገኝ ከሚያደርግ ነገራቶች ናቸው ማለታቸው ነው نعم قال رحمه الله فصل اقتران الدعاء بحال صاحبه اقتران الدعاء دعاء يتازمهن بحال صاحبه ببالتبيتو مالتم دعاء بميادرقو سو هنيتا يتازنو دعاء طيب أنت بمتسايو هنيتا كأنت قا بالو قداي لكنو دعاء لسارا يميشلو مالتنو قال رحمه الله وكثيرا بزونو ما تجدو يمتاقنيو بزونو أدعية دعاء يمتاقنيو بزونو دعا بها قوم يهونو هزبوش اللهن يلمنوبت يهون دعاء امتاقنيو بزو تاقنيال فاستجيب لهم الله بزا دعاء من لاش يسطاچو يهون طيب يهون دعاء تسامى الله بزوچاچو አይደለ ሼክ እንትና እንደዚህ ብለው ከሰለፎች አንዱ እንደዚህ ብሎ አላህን ለምኖ እንደዚህ ያደረገለት ብዙ ነው فاستجيب لهم اللهم من لاش ሰጣቸው طيب እንደ አይነት ነገር የምታገኘው በጣም ብዙ ነው ويكون يهدمو يهونال ويكون يهونال يسوي بزا نغغر لمثالي የሆነ ዱዓ ሊሆን ይችላል የአረበኛ ይሄንን ብሎ አላህ ዱዓውን ተቀበለው እንደዚህ አይነት ነገሮች የምንሰማው ምናነበው ብዙ ነው ويكون يهونال አሉ ሼኹ قد اقترن يتازهن يهونال بالدعاء بدعاء يتازهن ሊሆን ይችላል ضرورة صاحبه የባልተቤቱ መጨነቅ ግልጽ ነው ሰውየው ተጨንቆ ዱዓ አድርጎበት ሊሆን ይችላል እንጂ ያ ንግግሩ እሱ ያለው ንግግሩ ራሱ ቃሉ ተጽኖ ስላለው አይደለም ሰውየው ተጨንቆ ዱዓ ካደረገ አላህ ይቀበለዋል اما يجيب المضطر اذا دعاه ولو كان كافرا እንኳን ቢሆን ብዙ ዑለማዎች እንዳሉት طيب አንተ ተጨንቀህ የምታደርገው ዱዓ እኔን ዱዓ አድርግልኝ ከምትል ይልቅ የሆነን ሰው ሄደ ዱዓ አድርግልኝ ከምትል ይልቅ ሌላው ቀርቶ እናትህንም ዱዓ አድርግልኝ ከማለት ይልቅ ራሴ የምታደርገው ዱዓ አላህ ይሰማዋል ምን ያክል እንደተጨነቀ አንተ ነህ የምታውቀው ምን ያክል እንደቸገረ አንተ ነህ የምታውቀው ምን ያክል እንደታመምክ የምታውቀው አንተ ነህ እኔ ዱዓ አድርግልኝ ብትለኝ ያ ረቢ አላህ አሽረው ላለው ከዚህ ችግር አውጣው ልልህ ይችላል ግን አንተ በችግርህ ልክ ነው የምትጮው ለዛ ነው በክር ኢብኑ አብዱላህ አልሙዘኒ የሆነ ሰዓት አንድ የታመመን ሰው ሊጠይቅ ሄደና ያ የታመመው ሰው ያ አባ አብዱላህ ይዱ አላህ አሊያሉ እስኪ ዱዓ አድርግልኝ ሲለው فقال ادعو لنفسك فإنه يجيب المضطر إذا دعا لا راس دعاء አድርግ ለራስህ የራስን ቁስል በራስህ እንደማሸሽ ደስ የሚል ነገር የለም የት ላይ እንደበላህ
የት ላይ እንደሚያሳክክ አንተ ነው የምታውቀው። نعم እና ይህን ዱዓ ታገኛለህ። ወየኩኑ ይህ ዱዓ ይሰው ያላህ የተቀበለው قد اقترن ተያይዞ ይሆናል በርግጥም ቢዱዓይ ከዱዓው ጋር ضرورة صاحبه የሰውየው ዱዓ አድራጊው ضرورة መጨነቁ وإقباله مزورو على الله بالله مولو لمولو مزورو لهون يجلال أو حسنة ويملكام سرا نروتي هونال تقدمت ياسقدمات هونال منه كسو يتقدمت بدانه غزي يادرغو ملكام نغل لهون يجلال جعل الله سبحانه طرات يتقبو جيتا الله ادرغه إجابة دعوته يسن دعاء مقبلون ادرغلت شكرا لحسناته ለዛ ለሰራው መልካም ነገር ምስጋና እኔ የዛሬ 5 ዓመት ሊሆን ይችላል አንቺ የዛሬ 2-3 ዓመት ሊሆን ይችላል በመልካም በደህናው ጊዜሽ የሆነ መልካም ስራ ሰርተሻል ምናልባት ዛሬ ዱዓ አድርገሽ አላህ የተቀበለሽ የዛን ውጤት ሊሆን ይችላል طيب አላህ Subhanahu Wa Ta'ala በችግርህ ጊዜ ስታውቅ በደህናው ጊዜ ስታውቁ በችግርህ ጊዜ ይደርስልሃል ረሱል አለይሂ ሰላቱ ወሰለም እንዳሉት تعرف إلى الله في الرخاء يعرفك في الشدة بدهناو غزي بدلوته غزي كالله غا تواوق الله بچግርህ ጊዜ ያውቃል الله በችግርህ ጊዜ ይደርስልሃል ነብዩላህ ዩኑስ አለይሂ ሰላም እዛ ሳነባሪ ሆድ ውስጥ በገቡ ጊዜ አላህ Subhanahu Wa Ta'ala ከዛ ካሳነባሪ ሆድ ውስጥ እንዲያወጣቸው ሰበብ ያደረገው የነበረው ምንድነበር فلولا انه كان من المسبحين للبث في بطنه الى يوم يبعثون እሱኮ አላህን ከሚያጠሩ ሰዎች ባይሆን ኑሮ ነው ያለው فلولا ባይሆን ኑሮ ذاكر ባይሆን ኑሮ አላህን የሚዘክር አላህን የሚያወድስ ባይሆን ኑሮ በነበር ለለቢث في بطنه الى يوم يبعث እስከሚቀሰቀሱበት እስከ يوم القيامه ድረስ እሳነባሪ ሆድ ውስጥ ይቆይ ነበር አላህ Subhanahu Wa Ta'ala ስለዚህ የዛ ሰው ዱዓ መቀበሉ ምንድነው አሉ يعني حسنه تقدمت من ካሁን በፊት ያስቀደማት መልካም ስራ ልትሆን ትችላለች طيب نعم او صادف ወይም ገጥሞለት ይሆናል يا سو دعاون الله يتقبلوا أو صادف ويقدموا يهونال وقت إجابة ونحو ذلك وقت إجابة دعاء تقباينت የሚያገኝባቸውን ሰዓቶች አላህ ወፍቆት ሊሆን ይችላል ባለፈው አሳልፈናል دعاء تقباينت የሚያገኝባቸውን ግዚያቶችና يعني ሁኔታዎች አሳልፈን ከነዛ ውስጥ አላህ ገጥሞት ሊሆን ይችላል فأجيبت دعوته يسدعاء ምላሽ አገኘች አላህ ተቀበለው واضح ይተግባባን ነው አይደል ስለዚህ ዱዓ ብቻውን አይደለም አንደኛ ضرورة الداعي ሊሆን ይችላል ሰውየው በጣም ስለተጨነቀ ሁለተኛ إقباله على الله ወደ አላህ Subhanahu Wa Ta'ala ሙሉ ለሙሉ ወደ አላህ ስለገባ ወደ አላህ Subhanahu Wa Ta'ala ስለዞረ ወይም ደግሞ ሐሰና ተቀደመት ምን ያስቀደመው መልካም ስራ ሊሆን ይችላል طيب ካሁን በፊት ያስቀደመው መልካም ስራ ኑሮት ሊሆን ይችላል ወይም ደግሞ ጊዜ ገጥሞለት ሊሆን ይችላል ዱዓ ተቀባይነት የሚያገኙ ግዚያቶች ገጥመውለት ሊሆን ይችላል ማለት ነው አንዳንዶች አይታችሁ ከሆነ በሚዲያ ላይ ይሄንን መልእክት ለ30 ሰው ሼር ካደረክ በዚህ ሰዓት ተነስተ ዱዓ ይቀበልልሃል እገሌ ገሌ የሚባለው ኬንያ ጋር እንደዚህ የሚሰራው ቢሮ ሲሰራ ይሄንን ወረቀት አቃጥሎ እንደዚህ ከሆነ እንደዚህ አይነት ኹራፋት ያዘሉ መልእክቶች አስል የላቸው ሼር የምናደርግ ሰዎች እንጠንቀቅ طيب نعم ስለዚህ ራሱ ቃሉ ምንም አይነት ተጽዕኖ የለውም ለማለት ነው መጥተው ዝለ ኢንሻአላህ ራሳቸው መጥ فيظن يترترال الظن የሚያስብ ሰው የሆነ ሰው ይጠረጥራል ان السر مستركو في لفظ ذلك الدعاء በዚህ በሰውየው በለፍዙ ነው ይሄ ዱዓ ሰውየው የተቀበለው አላህ ዱዓውን እኮ የሰማው እንደዚህ አይነት ቃል ስለተናገረ ነው واضح ብለው ያስባል فياخذه ይህ ሰውዬ ይይዘዋል مجردا ነጥሎ ይይዘዋል عن تلك الامور ከነዛ ነገራቶች ነጥሎ ይይዛል ማለት ይህ ሰውዬ አላህ ዱዓውን የተቀበለው እኮ እንደዚህ አይነት አረበኛ ስላለ ነው እንደዚህ እንዲህ አይነት ንግግር ስላደረገ ነው ብሎ ያስባል ከዛ فياخذه ይይዘዋል ይህንን ጉዳይ مجردا ነጥሎ عن تلك الامور التي ከነዛ ጉዳዮች قارنته የተቆራኘችው የሆነውን ጉዳይ አውጥቶ ይይዛል من ذلك الداعي ከዛ ዱዓ አድራጊ ያ ዱዓ አድራጊ ከሱ ጋር ብዙ ሁኔታዎች እኮ አሉ ቅድም እንዳልነው በጣም ተቸግሮ ሊሆን ይችላል ወደ አላህ Subhanahu Wa Ta'ala ሙሉ ለሙሉ ወደ አላህ ተወብቶ ሙሉ ነገር አሟልቶ ወይም ደግሞ መልካም ስራ ሰርቶ ሊሆን ይችላል ይህ ሰው ግን አላህ ዱዓውን የተቀበለው ይሄንን ንግግር ስለተናገረ ነው ብሎ ይላል አረበኛ ከሽነህ ዱዓ ስላደረክ አይደለም والله
ስላለቀስክም አይደለም 30 ደቂቃ ሱጁድ ላይ ስለቆየህም አይደለም ያንተ ዱዓ ተቀባይነት የሚያገኝ መጀመሪያ ራስን ፈትሽ እምበላው ሐላል ነው እምጠጣው ሐላል ነው የምለብሰው ሐላል ነው طيب ራስን ፈትሽ አረበኛ አስረዝመ ስላደረክ አይደለም طيب نعم ስለዚህ እንደዛ አይደለም ጉዳዩ ያለ ነው وهذا ይሃሉ وهذا ይህ ምሳሌ ሊሰጡን ነው اذا استعمل رجل የሆነ ሰው ሲጠቀም አሉ اذا استعمل በተጠቀመ ጊዜ رجل የሆነ ሰው دواء መድኃኒትን نافعا ጠቃሚ የሆነ መድኃኒትን في الوقت الذي ينبغي በዛ በሚገባው ጊዜ على الوجه الذي ينبغي በሚገባው ሁኔታ ሰውየው ሲጠቀም መድኃኒት ነው ዋጥ በተባለበት ሰዓት ዋጣ ዋጥ በተባለበት ሁኔታ ላይ ዋጣ ለምሳሌ ጨጓራዬን አሞኝ ከሆነ ይሄንን ነገር እንዳታረግ ይሄንን ከኛ በዚህ ሰዓት ዋጣ አለኝ ዋጥኩኝ ተጠቀምኩኝ ያውባ ጨጓራዬን አሞኝ የራስ ምታት ክኒን ሞት ከሆነ አይሆንም አይገናኝ ግን ሰውየው ይሄን ክኒን በተገቢው ሰዓትና በተገቢው ሁኔታ ተጠቀመ فانتفع به ከዛ በዚህ መድኃኒት ተጠቀመ በዚህ መድኃኒት ሰራለት فظن غيره አሉ ሌላው ሰው ያስባል ይጠረጥራል ان استعمال هذا الدواء ይሄንን መድኃኒት እኮ መጠቀሙ بمجرده ብቻውን መድኃኒቱን ብቻ መጠቀሙ ካፊን በቂ ነው في حصول المطلوب የሚፈልገውን ነገር ለማግኘት በቂ ነው ብሎ ጠረጠረ ግልጽ ነው አይደለ ማለት እኔ ያዋኩት ጊዜውን ጠብቄ ነው ለምሳሌ ከምግብ በፊት ዋጥ አለኝ ከምግብ በፊት ዋጥኩ ከዋጥክ በኋላ ወተት እንዳጠጣበት ወተቱን ያበላሻል አለኝ ወተት አልጠጣሁም ያ ሰው ግን ይህን ክልከላቶቹንና ግዚያቶቹን ሳይመለከት ኪኑን ብቻ ተጠቀመ ወተቱንም ጠጣ ጊዜውንም አልጠበቀ ሊጠቀም ይችላል ከመድኃኒቱ هكذا ይህም ዱዓ ሁኔታ ልክ እንደዛው ነው ይያሉ ነው ካነ غالطا ይህ ሰውዬ እዚህን ጊዜ ተሳሃተ ይሆናል وهذا ይሃሉ موضوع ጉዳይ ነው يغلط فيه كثير من الناس ብዙ ሰው የሚሳሳተበት የሆነ ጉዳይ ነው በጣም ብዙ ሰው የሚሳሳተበት የሆነ ጉዳይ ነው አልፋዝ ላይ ብቻ ትኩረት አታድርጉ ንግግሮች ላይ አይደለም መጀመሪያ ራሳችንን እንፈትሽ طيب ስለዚህ بارك الله فيكم በዱዓ ላይ يعني እንደዚህ ለምን ዘገየ ከማለታችን በፊት ወደ ኋላ ያሉትን የራሳችን ክፍተቶች ልንመለከት ይገባል ማለት ነው
قال رحمه الله تعالى الفرق بين حسن الظن والغرور الفرق لينت بين حسن الظن بملكام ترتاري بالله لا ملكام هنا ترتاري مارغنا والغرور مشود حسن الظن مالت بالله لا يطرو هنا تسفى مادرك الله يمرنيال الله ወንጀልን ይቅር ይለኛል الله ከዚህ ችግር በኋላ ደስታን ያመጣል الله ከዚህ ወንጀል ያወጣኛል ብሎ መልካም በአላህ ላይ መጠርጠር ነው غرور ማለት ደግሞ መሸወድ ነው ልዩነቱን ለማምጣት ነው ኢንሻአላህ እዚህ ላይ በደንብ ያብራሩታል قال المؤلف رحمه الله وكثير من الجهال وكثير بزهانوች من الجهال كجاهلوች ብዙዎቹ اعتمدوا تمكوا على رحمة الله الله ዝነት ላይ ብቻ ተመኩ وعفوي بالله ይቅርባይነት ላይ ተመኩ وكرمي بالله ችሮታ ላይ ተመኩ وضيعوا شلالوا تو أمره يا الله انتزازنا ونهيه يا الله انكلكلا دمو تو وانجلي سرال دفلق يهنال الله سبحانه وتعالى لا تقنطوا من رحمة الله إن الله يغفر الذنوب جميعا بلوالله أو الله سبحانه وتعالى وانجل المولو يمرال دفلق يا مسال دفلق يفلق ونيا الرجال يا الله زين السفيكونو جنة من أهيال يسربتنا ونديميا يالا الله المستعان انديه يالا راسون يشنقلال ونسوا رسوا قالوا شيخ أنه السؤال الله أزانينا أو يكرباينا أو كلهم وانجلي مرال أو جن ونسوا الذي سورسوا أنه الله مهون شديد العقاب يبرتك أتبال تبيت مهون الرسو نبي عبادي أني أنا الغفور الرحيم وأن عذابي هو العذاب الأليم الله سبحانه وتعالى عند التناقى باريوتش نقراتشو أني يكرباينا زانيني وأن عذابي هو العذاب الأليم يعني قطعتي دمو بتأم أسامة مهونة قطعت أبرون يا من نعم وأنه السؤال الله مهون مرسو ونسو مالته لا يرد بأسه يسو قطعت ما يملسنو عن القوم المجرمين كبدلن يتشزبوش لاي قطعتو الله سبحانه وتعالى أي ملس يهنن مرسو ومن اعتمد يتمكالو على العفو بالله يكرباينة لاي الله وانجلن هل يكرال الله يكرباينو يالا يمكاسو مع الإصرار وانجلو لايك مزوتر قارا فهو يهسو كالمعاندي عند تعبيتنيانو عند عمسنيانو طيب سبحان الله والله بتأم تنكاك يسفلك طيب إيان داندو وانجل تنشنو بلاني من ناسبو الزالايك قوينبت من هنال تلك هنال فسلفوش اندميلو لا صغيرة مع الإصرار ولا كبيرة مع الاستغفار طيب عند وانجل لايك مزوتر قارا تنش ميبال وانجل إلم كزوت تركبت تنش ميبال وانجل إلم ولا كبيرة مع الاستغفار استغفار كما الرقار دمو تلك ميبال وانجل إلم تنش وانجل كزوت تركبت تلك يونال طيب نعم قال وقال معروف من على رجاؤك تسفى مدرجه لرحمتي أزنة تسفى مدرجه من لا تطيعه أنت يما تتززون أنت يسون تزاز ساتك تقبر بس لا تسفى مدرجه من الخذلان والحمق كوردتنا ككلنتنا حمق كلنتنا ይሄን አድርግልኝ ስለህም ቢያልከኝ ይሄን ነገር አታርግ ስለህም ቢያልከኝ እኔም ማዝህን ነገር ሁሉ አታርግ ምከለከለን አትከለከለም ታዲያ ከኔ ላይ ተስፋን ትጠብቃለህ መልካም ነገር አይሆንም አላህን ሳትታዘዘው አላህ እኮ አንተ የምትሰራውን ወንጀል ሳይሆን ወንጀሉ ትልቅ የሚሆን ትንሽ ሳይሆን ማንን እያመስክ እንደሆነ ነው መመልከት ያለብህ ከሰለፎች እንደሚሉት አንተ የወንጀልን ትንሽነት አትመልከት ግን ማንን እያመስክ እንደሆነ ተመልከት نعم ስለዚህ ይሄ ቅልነት ነው ማለት ነው نعم قال رحمه الله وقد ثبت في الصحيحين من حديث أسامة بن زيد رضي الله عنه قال سمعت رسول الله صلى الله عليه وسلم يقول هلت بخارينا مسلم حديث وست أسامة بن زيد باستلف حديث سمعت رسول الله صلى الله عليه وسلم رسول صلى الله عليه وسلم سمها الشوالة يقول سيلو سمها الشوالة يجاء بالرجل يا رسول عليه الصلاة والسلام بهنا سو يمتال يجاء يمتال بملائكة وچند يمتال يدرجال بالرجل يهنا سو يوم القيامة يهنا سو يمتال يدرجال فيلقى في النار كذا ساتست يعني يورور على الرسول عليه الصلاة والسلام فيلقى يورور في النار ساتست يورور فتندلق تزرقفالك تندلق أي تخرج توتالش تزرقفالك أقتاب بطنه
የሆድ ዕቃዎቹ በአጠቃላይ ይዘረግፋሉ። ፈየዱሩ ፊናር በሳት ላይ ይዞራል። ፈየዱሩ ይዞራል ፊናር በሳት ላይ ይዞራል። ከማ የዱሩ ልሒማር ልክ አህያ እንደሚዞረው ቢሪሓህ በወፍጮ ዙሪያ እንደሚዞረው። ጠይብ ቢሪሓህ ማለት አህያ በወፍጮ ዙሪያ ሲዞር ማለት በፊት ላይ ነው። እንደዚህ ወፍጮዎች ሳይመጡ አንድ አህያ ያኒ እህል እንዲፈጭላቸው ወይም የሚበሉትን ነገር እንዲፈጭላቸው እሱን ያስሩትና ከዛ ድንጋዮች ላይ ያስራሉ። ገመድ አህያው ላይ ያስሩና ያዞሩታል ማለት ነው። ኢንሻአላህ ምሳሌው እንዲታያችሁ ፎቶ አስቀምጬ ነበር የበለጠ ግልጽ እንዲሆንላችሁ። هكذا طيب فيدور بها كما يدور الحمار في الريحة ይህ ነው ልክ አህያው የሚዞረው ይታያችኋል አይደል? በዚህ አይነት ሁኔታ እንዲዞር ይደረጋል ረሱሉ አለይሂ ሰላቱ ወሰላም። فيطيف به أهل النار የሳት ሰዎች በሱም ዛ መጥተው ይዞራሉ። فيطيف ይዞራሉ به በዚህ ሰውዬ أهل النار የሳት ሰዎች በሱ ላይ ይዞራሉ። فيقولون ይሉታል ያ ፉላን አንተ ገሌ ሆይ ما أصابك ምን አገኘህ ይሉታል። ألم تكن تأمرنا بالمعروف በመልካም ነገር አታዘንም ነበርን? وتنهانا عن المنكر ከመጥፎ ነገር አከለክለንም ነበርን ይሉታል። ምንድነው ሳት ያስገባ? በዛ አይነት አሰቃቂ ቅጣት እንድትቀጣ ያደረገህ ምንድነው? አንተ መካሪያችን አልነበርክ? አንተ አይደለህ እንዴ በሐላል ስታዘን ከሐራም ስትከለክለን የነበረው ይሉታል። فيقول ይላቸዋል كنت آمركم بالمعروف አው በመልካም ነገር አዛችሁ ነበር ولا آتيه ነገር ግን እሱን አልፈጽምም ነበር። وأنهاكم عن منكر ከመጥፎ ነገርም ከለክላችሁ ነበር وآتيه እኔ ደግሞ ያ መጥፎ ነገር ራሴ ፈጽመው ነበር። ሱብሃንአላህ ሱብሃንአላህ እንደዚህ ይላቸዋል ማለት ነው። ሐቂቃ በጣም ያስፈራል፣ በጣም ያስፈራል። ዛሬ ሁሉም መካሪ ሁሉም አሳቢ በሆነበት ሰዓት ላይ ይህን ሐዲስ ሁላችንም ከፊት ለፊታችን ልናደርግ ይገባል። እዛ እኮ ነው ረሱል አለይሂ ሰላቱ ወሰላም ኢስራእ ላይ በነበራቸው ጉዞ በሆኑ ሰዎች አለፍኩኝ ይላሉ። ያኒ تقرض شفاههم بمقارض من نار ከንፈሮቻቸው በሳት በሆነ መቀስ ከንፈራቸው ይቆረጣል አሉ ረሱል አለይሂ ሰላቱ ወሰላም። ጅብሪል አሳይቷቸው ነበር በተለያዩ ቅጣቶችን ወደ ላይ ወደ ሰማይ ረሱል አለይሂ ሰላቱ ወሰላም ኢስራእ ባደረጉ ጊዜ እና በሆኑ ሰዎች ሳልፍ ከንፈራቸው በሳት መቀስ በጀሃነም መቀስ ከንፈራቸው ይቆረጣል አሉ። ክፉ የሆነ አቀጣጥን እየተቀጡ ማሃኡላ እነዚህ ደግሞ ማናቸው ብዬ ጠየቅኩታል። እንደዚህ አይነት ቅጣት የሚቀጡት ማናቸው ብዬ ጠየቅኩታል። قال هؤلاء خطباء من أهل الدنيا كانوا يأمرون الناس بالبر وينسون أنفسهم እነዚህ እኮ የዱንያ መካሪዎች ናቸው። ዱንያ ላይ ሲመክሩ የነበሩ እኮ ናቸው። ሰዎችን በመልካም ነገር ያዛሉ፣ ነገር ግን ራሳቸውን ይረሳሉ። እነዚህ እኮ ናቸው ይላል። ሱብሃንአላህ ሱብሃንአላህ። አላህ ይድረስልን፣ አላህ ይድረስልን። ሐቂቃ ቀላል አይደለም። አላህ ይድረስልን። قال وفي المسند من حديث ابن مسعود أن رسول الله صلى الله عليه وسلم رسول عليه الصلاة والسلام مسند إمام أحمد لي عبد الله بن مسعود باستلفت حديث رسول عليه الصلاة والسلام من قالوا إياكم أدراتشون تتنكقوا ومحقرات الذنوب تنانش وانجلوشن تتنكقوا فإنهن بركة من النسو يجتمعن يسباسبالو على الرجل بهنا سولا يسباسبالو حتى يهلكنا እስከሚያጠፉ ድረስ የመጥፊያው ሰበብ ተናንሽ ወንጀል እስኪሆን ድረስ ሰውየው ምን አልባት ማሻአላህ ተውሂዱ ጎበዝ ነው፣ ማሻአላህ የሚያቀው ትላልቅ ወንጀል የለም፣ የሚያቀው ዝሙት የለም፣ የሚያቀው ስርቆት የለም። ነገር ግን በህይወቱ ላይ ብስቁልቁል ይላል፣ ዱዓው ተቀባይነት አያገኝም፣ የተለያዩ ነገራቶችን ሲያደርጋ ላይ ይሳካለትም። ምን አድርጌ ነው እኔ ጎበዝ ነኝ ቂራአቴ ላይ እኔ ጎበዝ ነኝ ምን አይነት ወንጀል ሰርቼ ነው? እሱ የሚያቀው ትላልቅ ወንጀሎችን ብቻ ነው። ነገር ግን የዛ ሰው መጥፊያ ትናንሽ ወንጀሎች ሊሆን ይችላል። ረሱል አለይሂ ሰላቱ ወሰለም فإنهن እነዚህ ትናንሽ ወንጀሎች يستمعن على الرجل በሰውየው ላይ ይሰባሰባሉ حتى يهلكنه እስከሚያጠፉት ድረስ ሱብሃንአላህ። وضرب لهن رسول الله صلى الله عليه وسلم رسول عليه الصلاة والسلام አደረጉላቸው مثلا ምሳሌ አደረጉላቸው የትንሽን ወንጀል አደጋነት ለማሳየት ምሳሌ አደረጉ። كمثل قوم የሆኑ ህዝቦችን ምሳሌ ያደረጉ ከመሰሊ ቀውም ልክ እንደሆኑ ሰዎች ነው ምሳሌው አሉ ረሱል አለይሂ ሰላቱ ወሰለም። ነዘሉ ያረፉ የሆኑ አርض ፈላህ ምድረ በዳ ላይ ምንም የሌለበት ጉዟቸው ላይ ናቸው እና ምን ቦታ አረፉ? ምድረ በዳ ምንም የሌለበት ቦታ ላይ ያረፉ። فحضر ቀረበ ደረሰ صنيع القوم የህዝቦች ስራ አሉ
ولكن صنيع القوم مالت يمجب ساعتاتشو مجب ماقربيا ساعتاتشو قربه طيب فحضر قربه صنيع القوم يمجب مابسيا غزي قربه بلوت يتفلገው እሱን ነው ይላሉ መንገደኛ ናቸው በመንገዳቸው ላይ የሆነ ቦታ ላይ ያረፉ ያ ቦታ አርض ፈላት ነው ምድረ በዳ ነው ምንም ነገር የለው የምግብ ሰዓት ቀረበ فجعل الرجل የሆነ ሰው አደረገ ጀመረ እንደማለት ነው ينطلق ሄደ فيجيء ያመጣል بالعود ትንሽ እንጨት عود በጣም ትንሽ እንጨት فجعل الرجل ሰውየው አደረገ ጉዞ ላይ ናቸው ينطلق ይሄድ ከዛ فيجيء بالعود ትንሽ እንጨት ያመጣል والرجل ሌላውም ሰው ደግሞ ይመጣና ይሄድና يجيء بالعود የሆነች ትንሽ እንጨትን ያመጣል طيب ምግብ ሰዓት ደርሷል ምግባቸውን ሊሰሩ የሆነ ሰው ይሄዳል ትንሽ እንጨት ይዞ ይመጣል የሆነ ሰው ይሄድና አሁንም ትንሽ እንጨትን ይዞ ይመጣል حتى جمعوا እስከሰበሰቡ ድረስ سوادا اي كثيرا ማለት ነው በጣም ብዙ ለማለት ነው ጥቁረት እዚህ ጋር የተፈለገበት سوادا በጣም ብዙ እንጨት ሰበሰቡ وحججوا አቀጣጠሉ ናራን እሳትን አቀጣጠሉ وانضجوا አበሰሉ ما قذفوا فيها በውስጧ የጣሉትንም አበሰሉ ما قذفوا የጣሉትን فيها በዛች የጣዱት ላይ ውሃው ውስጥ የጣዱት ድስት ውስጥ የጣዱት በዛ እሳት አበሰሉ شوفوا ምንኛ ያማረ ምሳሌ ነው ምንኛ ያማረ አገላለጽ ነው ሱብሃንአላህ ትንሽ እንጨት ያመጡ የሚፈልጉትን ነገር አደረጉ አያችሁ ለዛ እኮ ነው كل الحوادث مبداها من النظر ومعظم النار من مستصغر الشرر እንዳለው የነገራቶች ሁሉ ጥፋት የሚጀምረው በመመልከት ነው በማየት ነው ስርቆት በለው በማየት ነው ያኒ ዝሙት በለው በማየት ነው የተለያየ ጥፋት መግደል በለው በማየት ነው ሰው መጉዳት በለው በማየት ነው كل الحوادث مبداها من النظر ومعظم النار من مستصغر الشرر የአንድ ሰዓት ትልቅ የሆነው ደሞ አለ ከትንሽ ፍም ሰዓት ተነስታ ነው በክብሪት ያቃጠልከው ትንሽ ወረቀት ቤት ሊያቃጥል ይችላል በአንዲት ክብሪት ለኪስህ የምትይዛት በጣም ትንሽ ነገር ግን አገል ልታጠፋ ትችላለች ስለዚህ ትንሽን ወንጀል እንጠንቀቅ እንደ ቀላል ያየኸው ነገር ሱስ ይሆንብሃል በቃ ቲክቶክ ማየት ትጀምራለህ አይደለ ደስ የማይል ፒጂ ይመጣል እዛ ጋር ያየኸው ነገር ወደ ሌላ ዌብሳይት እየጋበዘ ከዛ ሌላ ዌብሳይት እየጋበዘ ወደዚህ ና ቶሎ እያለ ሲጋብዝ መጨረሻ ላይ ራቁታቸውን የሆኑ ሰዎችን ማየት ደረጃ ተደርሳል ግልጽ ነው እንደ ቀላል የምትጀምረው እንደ ቀላል የምትጻጻፈው መልእክትህ መጨረሻ ውጤቱ ዝሙት ላይ ሊጥል ይችላል እንደ ቀላል السلام عليكم እንዴት ነሽ ሰላም ነሽ ቅራአት እንዴት ነው ማሻአላህ يعني ተሽጂዓها ሷን ታበረታታለህ ምናምን ከዛ ወደ ግል ህይወት ማውራት ይመጣል ዛሬ እኮ እንደዚህ ተውሉ ዛሬ እኮ እንደዚህ እኮ ነው ትላለች ከዛስ በኋላ ፋሚሊ ቤተሰብ ታመመ ከዛ እነሱን ለመዘየር ትሄዳለህ طيب ከዛ እኔና ማሚ ትላለች እሷን ለመዘየር ትሄዳለህ ቀስ በቀስ ሳታቀው ሰይጣን እያሳሳቀ የምትፈራው ላይ እንደው መጀመሪያ ስትጀምረው አእምሮ ላይ ውል ያላለብህ ዝሙት ላይ ይጥላል طيب نعم ስለዚህ አሁን ይሄ ምሳሌ በጣም የሚገርም ምሳሌ ነው በትንሽ ሰዓት የሚፈልጉትን አበሰሉ اذن خلي الذنوب صغيرها وكبيرها فهو التقى كن فوق ماش فوق أرض الشوك يحذر ما يرى لا تحقرن صغيرة إن الجبال من الحصى كما قال الشاهد وانجلن تلقونم تنشونم تو كن فوق ماش فوق أرض الشوك يحذر ما يرى لك بشوك لاي لك እንደሚሄድ ሰው ሁን መሬት ላይ ሾክ ተነጥፏል ሾክ لك እያየህ የምትረገጠውን ቦታ እየመረጥክ እንደምትረገጥ ሰው ሁን لا تحقرن صغيرة إن الجبال من الحصى ትንሽን ነገር ትንሽ ነው ብለህ አትተው ይሄ የምታየው ትልቅ ተራራ የጠጠር ውጤት ነውና የምታየው ተራራ አንዱ ይመጣል የሆነ ድንጋዛ ይደፋበታል አንዱ ይመጣል የሆነ ድንጋዛ ጋር ያከባላል አፈር ይመለስበታል ተራራ ይሆናል هكذا المعاصي ወንጀልም እንደዚህ ነው የዛሬ 2 ዓመት ላይ የነበርንበት ሁኔታና አሁን የነበርንበት ሁኔታ ይገናኛል አሁን የነበርንበትን ሁኔታ በፍጹም ዝላይ እንደርሳለን ብለን አናስብም ነበር ይዛል አሁን ግን ወርደናል የድሮ ማንነታችን ይናፍቀናል እንደዚህ ነበርኩኝ እንዴ ያለ ሊተነስተህ የምትቀራው ሙራጃዓ የምታደርገው ዚክር የምታደርገው አሁን ግን አይደለም ለሊት ሰላት አይደለም ፈርዱን በግድ ነው የምትነሳው ምንድነው ወደዛ ያደረሰ በፊት حرام ሲሰራ ልክ የሚያስለቅስ ይሆን ከሰው አሁን ቤት ወንጀል ሲሰራ ግን የማይመስለው እዚህ ያደረሰ ምንድነው በሂደት ነው እዛ ደረጃ ላይ እየደረስከው نعم ስለዚህ ባረከላሁ ፊኩም ወንጀሎችን ከወዲሁ በራቸውን መዝጋት አጀማመሩ ደስ ካላልን እናቆም አመጣጡ ደስ ካላልን ብሎክ ማድረግ ካለበት ብሎክ አድርግ طيب نعم في الصحيح وفي صحيح البخاري من حديث أبي هريرة رضي الله عنه
عن النبي صلى الله عليه وسلم رسول عليه الصلاة والسلام من علوم من كانت عنده السوزن ديال لتشبت سو لأخيه لو اندمو مظلمة بدل يالتشبت في مال بجنزب لهوني شلال أو عرض بكبرو لهوني شلال فليأتيه السوزن ديمتاو فليستحلها أي فليطلب العباها يكرن دي لو يتأيك يكرتان دار قلت يعلق قبل أن يؤخذ كما ياز بفيت وليس عنده دينار ولا درهم يعني قبل أن لا يكون دينار ولا درهم يا زانجزي مكفلو كفية دينارنا درهم كم يا كلامون بفيت مالت يوم القيامة كمدرسو بفيت يوم القيامة ببيلين بنوره عند يبدل كون وندم عند بيلين لستهنا يقرب لي بتلو تسمينات هتاقي يا كمهونو بفيت بجنزب واقدلو كهنا بكبرو دنبر تلالفو كهنا حلال فليستحلها فليطلب الإباحة والعفو منه كسو يقرتاني تأيك على الرسول عليه الصلاة والسلام طيب الزنجزي بجنزبهم بمنهم لتوقات تشلم أنت تنش بله ياسبكات تفاته الزنجزي بترلين بتكفل بجنزب في دامي هون اللي إلا يا كمهون بفيت على الرسول عليه الصلاة والسلام فإن كانت له حسنات للسم الكام سراك على لتشو لزي سو ينزبون سرقو والسون سربو يتلاي نجر يعلى الرجو سو ملكام سراك علو أخذ من حسناتي قسم الكام سرا يازنا فأعطيها هذا إهن يوسو يسطر يتبدلو سو يسطر يسراو سراك اللين ملكام سراي تنستو ورزايد الرجا وإلا كاللو ملكام سراك اللي دمو جراش أخذ ييازل من سيئات هذا كزان يوسو كتبدل يوسو وانجل يازنا فطرحت عليه بزيهن وببدلو سولاي تطالالج يسو وانجل ودني مدعت ثم طرح في النار كذابها لا سويو من إلال ودساتي ورورال إعاذا بالله سبحان الله سبحان الله حقيقة جك كبارنا يسو جنزب كيساتشون دايجابا يسو بيالبت رزق تتنككو حقيقة يسو حق تتنككو أنت بألهنا بأنت مكاكل وانجل بتسارع الله يكري لها بأنتنا بسو حق جن الله يجرى حج لمن هتدرج ماستر كزي لمن عمره هتدرج لمن ارمي لك هنا تصوم الله بسو حق أي ملكته بتأهم يسفركو أمانة ليك اللاجو وكذلك كسو غار عبراتشو متسروك هوناتشو يسوون باتا تنككو يسو حق تتنككو طيب بحجم بسوم بمنم يما يراقب هنا وانجلنا ونعملتنا حتى توبة ستادرك من شروط التوبة كسو حق جاي تيازك هنا يعني تطلب منه الإباحة نعم قال رحمه الله وربما بزوج زيالو أو أحياء عندان دقزي اتكل يمكالو بعد المخترين عندان دي مشنقلو سوج يشودالو يمكالو وربما عندان دقزي أيضا بزوج زي بالوت إن شاء الله اتكل يمكالو بعض المغترين عندان دي يمشنقلو سوج يمكالو بمن على ما يرى بمن ملكة ونقر من نعام الله عليه الله بالسلاي بمياولو سأقا الله بالسلاي يميررقو نعمة في الدنيا بدنيا لي الله بالسلاي بميررقو نقر الشنقلالو الشورالو وأنه السبا مهونو لا يغير يما يكأير مهونو ما به السيال لبت نقر أيكأير الشورال بس وانجري سرال الله يمساتش اللتال ما شاء الله قنزبون عجبر برويا متأوال ما شاء الله بمكينا لي مكيناون الله يجمر اللتال ما شاء الله وانجري يسرقون سلزي بك ينين وانجل الله يقربلون المالتني له ويظن يترترال أن ذلك يهنجر من محبة الله له الله لسو يالو ودتانو بلو يترترال الله سلمي ودنينو يلال وعنه السكو الله اندهنا يحسبال يعطيه يستوال في الآخرة بآخرام لي أفضل من ذلك كزي التشال عندهم آخرة لي الله يستنى له وهذا من الغرور يهمشودن طيب بل عندهم وانجري يسرعچو اللهن يامصاچو اللهن كلكلاتوچ يتدافراچو يا الله ጸጋ በእናንተ ላይ ከዘወተረ ፍሩ ተጠንቀቁ الله سبحانه وتعالى ከመጨረሻው ላይ አጠራቅሞ ሊጥላችሁ ፈልጎ ነው አንደኛው ፎቅ ላይ ማሻአላህ በሰላም ወጣ ሁለተኛው ፎቅ ሶስተኛው ፎቅ መውደቅህ ካልቀረ አንደኛው ፎቅ ላይ ቢጥል ይሻልህ ነበር አጠራቅሞ ከአስረኛው ፎቅ ላይ ይጥልሃል ዋضح حقيقة በጣም ያስፈራል ከሰለፎች እኮ ትንሽ የአላህ ጸጋ በእነሱ ላይ ረዘም ሲልባቸው አላህ ምን አስቦብኝ ነው እኮ ነው የሚሉት ምን አስቦልኝ ምን አስቦብኝ ነው
ሳያማቸው 2 ዓመት 3 ዓመት ከዘወተሩ አላህ በእኔ ላይ ምን ተንኮል አስቦብኝ ነው? ሱብሃንአላህ። የኛ ግን ዛሬ ይሸወዳል። አላህ ይጠብቀን። قال رحمه الله وقال بعض السلف كفيل سلفوች አሉ ኢንሻአላህ ጨርስና እናቆማለን። قال بعض السلف كفيل سلفوች አሉ اذا رايت الله ከተመለከትክ አላህን ካስተዋልክ يتابع نعمه ባንተ ላይ ጸጋውን ሲያከታተልብህ عليك ባንተ ላይ የአላህ ጸጋ ሲከታተል በጸጋ ላይ ጸጋ ማሻአላህ በልጅ ላይ ልጅ በመኪና ላይ መኪና በቤት ላይ ቤት አላህ ሲሰጥክ ከተመለከትክ وانت مقيم انت زوتره على معاصي انت በወንጀል ላይ ዘውትረህ የአላህ ጸጋ ባንተ ላይ ከመጣብህ فاحذره ተጠንቀቀው فانما هو በርግጥም እሱ ነው ይህ ጉዳይ استدراج ማመቻቸት ነው يستدرجك به الله انتن يامشاچه ነው استدراج ነው سبحان الله استدرج الله العبد ይባላል يعني اخذه قليلا امهله ቀስ በቀስ ያዘው ማለት ቀስ በቀስ قال بعد السلف ከፊል ሰለፎች ምን አሉ رب مستدرج ስንትና ስንት የሚዘጋጃለ مستدرج ቀስ በቀስ አላህ የሚይዘው ሰው ስንት አለ بنعم الله بالله ጸጋ عليه በሱ ላይ በዋለው ጸጋ ስንት مستدرج አለ የሚመቻች ማለት وهو لا يعلم እሱ ግን ያውቅ አላህ ያመቻቸልህ ነው طيب አላህ ያመቻቸልህ ነው አመቻችቶ ልትድን የማትችለውን በሽታ ይሰጣል አመቻችቶ ልትነሳ የማትችልበት ኪሳራ ላይ ይጥላል نعم ورب مغرور سنتنا سنت የሚሸወዳለ بستر الله عليه بالله ستر بالله መጋረጃ አላህ ወንጀሉን እየደበቀለት ስንት የሚሸወዳለ وهو لا يعلم السوس አያውቅም ወንጀል ይሰራል ማሻአላህ ወንጀሉን ሰርቶ በድብቅ አላህን አምጾ ይመጣል ማሻአላህ አልহামዱሊላህ ወንጀል ደግነቱ ሽታ የለው መጥቶ ግን ከሰዎች ጋር كأنه صالح وكأنه عابد وكأنه زاهد وكأنه يتظاهر للناس ለሰዎች ይታያል አላህ ግን የሆነ ሰዓት ያዋርደዋል ولو طال الزمان ጊዜ ቢረዝምም اقسم بالله الذي لا اله غيره የሆነ ሰዓት ያዋርደዋል አስመሳይን ሰዎችም ዘንድ አስመሳይ አላህም ዘንድ አስመሳይ የሆነ ሰው የሆነ ሰዓት ይዋረዳል لا بد ولا شك نعم ወንጀልህ አንተ ረሳኸው ነገር ግን አላህ የጻፈው ብዙ ወንጀል አለ የአላህ ሲትር እንዳይሸውደን የአላህ Subhanahu Wa Ta'ala ይቅርባይነት እንዳይሸውደን ለዛ ከሆነ አቡበከር አልወራቅ رحمه الله لو قال لي ربي ما غرك بربك الكريم ብሎ ጌታዬ ቢጠይቀኝ በከሪሙ በአላህ ላይ ምን ሸወደህ ምን አታለለህ ብሎ ቢጠይቀኝ አላህ ለቁልቱ غرني كرم الكريم የቸሩ ቸርነት የአንተ ቸርነት እኮ ነው እኔን የሸወደኝ ወንጀል ሰራለሁ ዝም ትለኛለህ አንተና አምጻለሁ ዝም ትለኛለህ በል እንዳውም ታመቻችልኛለህ ይሄን የሸወደኝ ይሄን ያሞኘኝ እኔ ጌታ ብዬ መልስለታለሁ አለ ልክ ፈضيل ابن عياض እንዳሉት لو قال لي ما غرك بي ምንድነው በእኔ ላይ የሸወደህ የኔን ጥፋት እንድትከላከል ከላቶች እንድትዳፈር ያደረገህ ምንድነው ብሎ ቢጠይቀኝ ለቁልቱ ያ ያማረው የሆነ መጋረጃ ነው ያ ያማረው የሆነ ወንጀልህን ስለደበክልኝ ያ ያንተ መጋረጃ ነው እንደዚህ የሸወደኝ ብዬ መልስለታለሁ አለ እንጠንቀቅ የአላህ Subhanahu Wa Ta'ala መጋረጃ ከወንጀላችን ስለደበቀን ወንጀላችንን ሰው ፊት ስላላወጣብን አንሸወድ ሰዎች ለኛ መልካም ቢያስቡም የሆነ ሰዓት ለኛ ያላቸው አመለካከት ይቀየራል طيب አንድ በጣም የሚያስፈራኝ የሆነ ክስተት አለ ኢብኑ ሲሪን ታውቁታላችሁ ኢብኑ ሲሪን በጣም ሀብታም ነበር በጣም እና የሆነ ሰዓት ላይ በጣም ከሰረ በጣም ኪሳራ ደረሰበትና እናው ሰዎች ምን አሉት ኢብኑ ሲሪን ሆይ እንደው ትልቅ ኪሳራ እኮ ነው የከሰርከው በዚህ ልክ ተከስራለህ ብለን አላስብም طيب خسارتك عظيمه ትልቅ ኪሳራ ነው እንደው ምንድነው የኪሳራህ ጉዳይ እንደዚህ እንድትከስር ያደረገህ ምንድነው ብለው ሲጠይቁት هذا ذنب انتظر عقوبته منذ 40 سنه ይህ ከ40 ዓመት በፊት የሰራሁት ወንጀል ነው ስጠብቀው የነበረ ውጤት ነው 40 ዓመት በፊት የሰራሁት ወንጀል ነው ዛሬ ላይ ይሄንን ሪዛልት ያመጣ ይሄንን ውጤት ያመጣው وما هذا الذنب ይህ ወንጀል ምንድነው ብሎ ሲጠይቅ قال عيرت رجلا وقلت له يا فقير የሆነን ሰው አነወርኩኝ አንተ ደሃልኩት ይው ዛሬ ከ40 ዓመት በኋላ አላህ የድህነትን ጥግ አሳየኝ الله المستعان ايش ورب مغرور بستر الله عليه وهو لا يعلم سنتنا سنت بالله ستر يتشودال والله لو علموا قبيح سريرتي او كما قال الشاعر الله يدبقلኝን ጸያፍ ወንጀል ቢያቁ والله የሚያገኙ ሰዎች ሰላም አይሉኝም ነበር ይላል يظن الناس بخير واني
ለሸሩ الناس إن لم تعفو عني أو كما قال أبو العتاهية ሰዎች መልካም ሰው ነው ብለው ያስቡኛል እኔ ግን ከሰዎች ሁሉ መጥፎ ሰው ማለት ነኝ ይላሉ ደጋጎችማ እኛ ደግሞ ወንጀል ላይ እየቆየን ልክ መልካም ሰው ለመሆን እንሞክራለን ሰዎች ፊት نتظاهر نعم اللهم استرنا بسترك الجميل قال ورب مفتون سنت تفتن سوالا بثناء الناس عليه سوتش سن سلاودسوت وهو لا يعلم سجن يوكم ما شاء الله سلالوت أنتكو ما شاء الله أنتكو ما شاء الله الله يجمر لسيلوت سجن يوكم يتفتن إخلاص ياتان إذن بارك الله فيكم وانجلنا سنسلنا ملكة يكبم الله سبحانه وتعالى بدبكم بقلس أم الله كم يفرو باروش الله يدرجن إن شاء الله كذيبوا على شيخو ወደ መድኃኒታቸው ይገባሉ ሐቂቃ ከዚህ በኋላ ያለው ርዕስ እጅግ ወሳኝ የሆኑ ርዕሶች ናቸው የሚዳስሱት በጥሞና እንከታተል ለማወቅ ሳይሆን ለመተግበር እንሞክር ለማወቅ አይደለም ለመተግበር የዚህ ኪታብ ዓላማ የሁላችንም ህይወት መስተካከል ሰበብ እንዲሆን አላህን እጠይቃለሁኝ سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك